ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንና አባታችንን ስለዚህ ማለዳ አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ እና ስለ መልካምነትህ ሁሉ ክብር ምስጋና እንሰጥሃለን። ይህንን ማለዳ በምሕረትህና በቸርነትህ ስለሰጠህን ተባረክ፣ ከፍ በል። ምስጋና ሁሉ ለአንተ እናመጣለን። እነሆ ደግሞ ቃልህን ትባርክልን ዘንድ ታስተምረን ዘንድ እንደ ቃልህም ሐሳብና ፈቃድ መኖር እንድንችል ጸጋውን እንድትሰጠን በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለዚህ ማለዳ ተባረክ። ሁሉም በእጅ አሳልፈን ሰጠን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የሁለተኛ ተሰሎንቄ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 4 ነበር የተመለከትነው። ስለዚህም በምትታገሱበት በስደታችሁና በመከራችሁ ሁሉ ከመዓታችሁና ከእምነታችሁ የተነሳ በእግዚአብሔር በአብያተ ክርስቲያን ስለ እናንተ ራሳችንን እንመካለን እያለ ነበር ጳውሎስ። እንግዲህ እነዚህ የተሰሎንቄ ክርስቲያኖች በእምነት በፍቅር በጣም ጠንካሮች እንደሆኑ መጽሐፍ ቅዱሳችን ያስረዳናል። እንደዛ ሁሉ ደግሞ በጣም ብዙ ፈተናና መከራም አለባቸው። በዚህ በመከራና በፈተና ደግሞ በጣም በጽናት እስከ መጨረሻው ድረስ ይታገሱና የቆሙ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ነው ከእምነታቸው የተነሳ በእግዚአብሔር በአብያተ ክርስቲያናት ስለ እናንተ ራሳችን እንመካለን ይላል። የሚያስመካው እምነታቸው ነው። የሚያስመካው ደግሞ ፍቅራቸው ነው። የሚያስመካው ደግሞ ምንድነው? ሌላው በስደትና በመከራ ውስጥ ተሸንፈው እጅ አለመስጠታቸውና እስከ መጨረሻው ድረስ መጽናታቸው ነው። መጽሐፍ ቅዱስ እስከ መጨረሻው የሚጸና እርሱ ይድናል ስለሚልም እና መጽናት ወሳኝ ነው። ፈተና፣ መከራ፣ ስደት፣ ችግሮች አይመጡም ብሎ መጽሐፍ ቅዱስ ማረጋገጫ አይሰጠንም። የሚሰጠን ነገር ምንድነው? በመከራ ውስጥ ጸጋ እንዳለ ይነግረናል። በፈተና ውስጥ የምናልፍበት ሰዓትም ጸጋ እንዳለ፣ በዛ ጸጋ ደግሞ ጸንተን ማለት እንዳለብን ደግሞ ያስተምረናል። የሚያስተምረን ይህንን እውነት ነው። ይህንን እውነት ካወቅንና ከተረዳን ደግሞ በመከራ ውስጥ ጠንካሮች ሆነን ልንወጣ እንችላለን። ምክንያቱም እምነታችን በተፈተነ ጊዜ እንደ ወርቅ ነጥሮ ይወጣልና መጽሐፍ ቅዱስ ደግሞ ይህንን በግልጽ ስለሚያስተምረን። እንግዲህ ዛሬ ደግሞ ቁጥር 5 እንመለከታለን። እንደዚህ ይላል፣ ስለ እርሱ ደግሞ መከራን ለምትቀበሉት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቀን ፍርድ ምልክት ነው ይላል። እንግዲህ በእግዚአብሔር ቀን የሁላችንም ስራ ይፈተናል። በመከራ ውስጥ ብንጸናና ብንታገስ በእግዚአብሔር ቀን የሚጠብቀን አክሊል እንደሆነ እናውቃለን። ስለዚህ ስለ እርሱ ደግሞ መከራን ልትቀበሉለት። ስለምን? ስለ እግዚአብሔር መንግሥት። ስለ እግዚአብሔር መንግሥት መከራን መቀበል ማለት የእግዚአብሔርን የወንጌል አገልግሎት እንዲሰፋና በምድር ላይ ባለው ፈተና ጸንቶ መኖርን ነው። ወንጌል በዘመናት ሁሉ እየተፈተነ ነው እዚህ ጋር የደረሰው። አልጋ ባልጋ ሆኖ ወደኛ አልደረሰም። ወይም ደግሞ እንደው ባማረ መንገድ ላይ ባማረ ምንጣፍ ላይ የተራመደ እኛ ጋር አልመጣም።
ብዙዎች ለአናብስት ተሰጥተው ተሰቅለው ተገርፈው ታርደው እዚህ ደርሷል። ዛሬም ቢሆን በዓለማችን የተለያዩ አገራት ስለ ወንጌል ብዙዎች መከራን ይቀበላሉ። በተለይም ህንድን፣ ቻይናን፣ ናይጄሪያን እንኳን ብንወስድ የቅርብ ጊዜ ትዝታ ነው። ምክንያቱም በእነዚህ ሀገራት ቅዱሳን ተሰውተዋል፣ ቤተ ክርስቲያኖች ተቃጥለዋል፣ ብዙዎችም ደግሞ ተሰደዋል፣ አንዳንዶችም ደግሞ በወህኒ ተጥለዋል። ይህ ወንጌል ወደኛ የመጣው በዚህ መልክ ነው። ዛሬም በዓለማችን ላይ ለሌሎች የሚሰበከውና የሚነገረው በዚህ መልክ እንደሆነ ልናውቅ ያስፈልጋል። አንዳንድ ጊዜ በኢትዮጵያና በአንዳንድ ሀገሮች ያለን ወንጌል ዝም ብሎ እንደ ልብ የመጣ ወይም ደግሞ አልጋ በአልጋ የመጣ ይመስለናል፣ ግን አይደለም። ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ያለው ስለ እርሱ ደግሞ ምን ብትቀበሉ ነው ያለው? መከራ ለምትቀበሉለት ያለን። መከራ ለምትቀበሉለት ስለማን? ስለ እግዚአብሔር መንግሥት። በእኛም ሀገር ቢሆን የሩቅ ጊዜ ትዝታ አይደለም፣ የቅርብ ጊዜ ትዝታ ነው። ቤተ ክርስቲያን ዝግ በነበረችበት ጊዜ ብዙዎች በወህኒ ተጥለዋል፣ ብዙዎች ተሰደዋል፣ ብዙዎች ታስረዋል፣ ብዙዎች ደግሞ ተገርፈዋል። ይሄ እውነት ነው። ስለዚህ ይህ ወንጌል ዝም ብሎ ወደኛ አልመጣም። ለዚህ ነው የእግዚአብሔር ቀን ፍርድ ምልክት ነው ይላል። ትቆጠሩ ዘንድ በዛን ቀን በእግዚአብሔር የፍርድ ቀን ስንቆም ምላሽ የምንሰጠው እንዲኖረን በእግዚአብሔር ፊት ስንሆን እንድንበረታ ጽናት እንዲኖረን የሚያደርገን ነገር ዛሬ ስለ እግዚአብሔር መንግሥት የምንጋደለው መጋደል ነው። ጳውሎስ ለዚህ ነው ጢሞቴዎስን አብረኸኝ እንደ በጎ ወታደር መልካሙን ገድል ተጋደል ያለው። ገድሉ መልካም ነው፣ ልንጋደል ግን ያስፈልጋል። ፊልጵስዩስ 1:28 ላይ ምን ይላል? በአንድም ነገር እንኳ በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው፣ ይህም ከእግዚአብሔር ነው ይላል። የመዳናችን ምልክት የሚሆነው ዓለም እኛን ስትቃወመን ነው። ዓለም እኛን ስትጠላን፣ ከዓለም ጋር ተስማምቶ እውነተኛ ወንጌል ሄዶም አያውቅም፣ ተራምዶ አያውቅም። እውነተኛ ወንጌል ሲሰበክ ዓለም ትጠላናለች። አጋንንት ደግሞ ቤተ ክርስቲያንን ማሳደድ ይጀምራል። ለዚህ ነው ጳውሎስ በፊልጵስዩስ ላይ ሲናገር በአንድ ነገር እንኳ በተቃዋሚዎች አትደንግጡ። ስለተቃወማችሁ ምን አታድርጉ? አትደንግጡ። መደንገጥ አያስፈልጋችሁም። ምክንያቱም ይህ ለእነርሱ የጥፋት ምክንያት ስለሆነ፣ ለጥፋታቸው ስለሆነ፣ ባለማመናቸው የሚጠፉበት ስለሆነ፣ እኛም በማሳደዳቸው የሚጠፉበት ስለሆነ ለእኛ ደግሞ የመዳናችን ምልክት ነው። መዳናችን ምልክቱ የሚታይበት ነው። ይህም ከእግዚአብሔር ነው ይላል። ምክንያቱም ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ ወንጌል ሲሰብክ ዓለም እኔን ተቀብሎኝ ከሆነ እናንተንም ይቀበላችኋል አለ። ዓለም እኔን አሳደውኝ ጠልተውኝ ከሆነ እናንተንም ደግሞ እንደዛው ያሳድዷችኋል ነው ያለን። ዓለም የራሱን ነው የሚቀበለው። እንዲቀበለን መፈለጋችን በጣም ችግር አለብን ማለት ነው። ዛሬ በየሚዲያውና በየቦታው የምንመለከተው ዓለም እንዲቀበላቸው ብዙዎች አገልጋይ እንኳን ባንላቸውም አገልጋይ መሳዮች ጥረት ሲያደርጉ እናያለን። ዓለም በእርግጥ የራሱን ይቀበላል። የጌታ የሆኑትን ግን ሊቀበል የሚችልበት አክሰስም መንገድም እንደሌለ ልናውቅ ያስፈልጋል። ምክንያቱም በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ግን ከእናንተ ጋር ነኝ ተብሎ ነው ወንጌል የተነገረን
የተጻፈልን የተሰበከን። በዓለም ኢንጆይ ታደርጋላችሁ ተብሎ አልተነገረንም። ነገር ግን ወንጌልን ስንሰብክ የተለያዩ ፈተናዎችና ስደቶች፣ የተለያዩ ነገሮች ሊከሰቱ ይችላሉ። ስለዚህ እነዚህ ነገሮች ሲከሰቱ መደንገጥ ሳይሆን ለኛ የመዳን ምልክት እንደሆነ ልናስተውል፣ ልንገነዘብ ይገባል ማለት ነው። ስለዚህ በአንድ ነገርስ እንኳን በተቃዋሚዎች እንዳንደነግጥ የእግዚአብሔር ቃል በግልጽ ያስተምረናል። እግዚአብሔር ቃል ሲነግረን፣ ጌታችንም መድኃኒታችንም ሲነግረን ምንም አይነት መከራና ችግር የለባችሁ፣ ከዚህ በኋላ እኔን እንደካገኛችሁ ተደላድላችሁ ትኖራላችሁ ብሎን አያውቅም። ወንጌል በየዘመናቱ ይገፋል። ወንጌል በየዘመናቱ ይሰደዳል። አሁንም ወንጌል በብዙዎች መስዋዕት እና ሞት እዚህ እንደደረሰ ልናውቅና እኛም ደግሞ የዚህ የአክሊሉ ተካፋይ እንድንሆን ወንጌላችንን በኃይልና በስልጣን መናገር አለብን ብዬ እላለሁ። ምክንያቱም በመጨረሻው ሰዓት በእግዚአብሔር ፊት ስለምንቆም ለማለት እወዳለሁ። የዛሬን የማለዳ ቁርስ በዚህ ገታና አጭር ጸሎት ጸልየን እንጨርሳለን። እግዚአብሔር አምላካችን ሆይ ስለዚህ ጊዜና ስለዚህ ሰዓት ሁሉ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ፣ ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። በዚህ ቀን ደግሞ ያንተ ጸጋ፣ ምሕረት፣ ቸርነት እንዲበዛልን ጠይቃለን። በነገር ሁሉ እርዳን። ኃይልህ፣ ማዳንህ፣ ተአምራትህ በሕይወታችን ሁሉ እንዲገለጥ በኢየሱስ ስም እንጠይቃለን። ሁሉ ለስምህ ክብር ይሁን። ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ለብዙዎች እንድታጋሩ በጌታ ፍቅር ጠይቃለሁ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።